ጀርመን በላቦራቶሪ ሰው እየሰራች ነው። ሰው መስራት ማለት ከወንድና ከሴት የዘር ፍሬ ወስደው የማህፀን ቦታ አዘጋጅተው እያደጉ ነው ልጆቹ አድገው እንደውም እስካሁን ሳይፈለፈሉ አይቀሩ 50 ሺህ ናቸው። ሲፈለፈሉ ምን እንደሆኑ መሰላችሁ? ወታደር እናት አባት የሌለው የማያውቅ የሚደባደብ ወታደር። ይሄ ዘመናዊነት ነው አይደለም? ይሄንን የምትከተል ከሆነ ከባድ ነው። ለዚህ እኮ ነው ዓለማት አድገናል ብለው ወንድ ለወንድ ሴት ለሴት ጋብቻ ፈቅደዋል። አንግሊካን ቸርቾች ይሄን አድርገዋል ከዚህ በፊት። ግብረ ሰዶም ተመልከቱ፣ የዘመናዊነት መገለጫ ሆኗል። ኢትዮጵያ ይሄንን መፈረም አለባት። ለምን? ዘመናዊ አይደለችም፣ ኋላ ቀርና ተብላ እንዳትቀር ይሄን ልታደርግ እግዚአብሔር ሰውን በመፍጠሩ ተጸጸተ። ግብረ ሰዶም ይፈቀድልን ብሎ እኮ ሰልፍ ይወጣሉ አዲስ አበባ ላይ። ዘመናዊነት ማለት እንደዛ አድርጎ የሚያስቡ አሉ። ወዳጄ እሱ ዘመናዊነት አይደለም፣ ሞት ነው፣ ውድቀት ነው። በክርስትና ሚዛን ውድቅ ነው ይሄ። ይሄንን ነው አንቡሶች ዘመናዊነት። ቋንቋ ስላሳመርክ ዘመናዊ አይደለህም። ከመቀመጫ ላይ ሱሬህ ስለወደቀ ዘመናዊ አይደለም ወዳጄ። ዘመናዊነት እሱ አይደለም። እናት አባትን ማክበር ነው ዘመናዊ። ዘመኑን ይዋጀ አየ። በአመት አንድ ቀን የእናቶች ቀን ይላል። ከዛ በኋላ እናቱን ሲሳደቡ ይውላል። በአመት አንዴ የአባቶች ቀን ይላል። አባቱን በመጥረቢያ ካልመታው እያለ ይሮጣል። ከዛ በኋላ እንደዛ አይደለም እሱ አይደለም። ተመልከት፣ ዘመናዊ ስትሆን እናት አባትን ስታከብር ማታፍርበት። ሰው እኮ ዛሬ ማያፍርበት ነገር የለም። በወላጁ ያፍራል፣ በሀገሩ ያፍራል። በኢትዮጵያዊነቱ የሚያፍር ሰው እኮ አለ። ምን ነው ኢትዮጵያ ውስጥ ሰው አድርገህ ከምትፈጥረኝ አሜሪካ ውስጥ ጫማ አድርገህ ብትፈጥረኝ አላሉ ልጁ። ጓደኛው ተናደደበትና አንተ አሜሪካ ውስጥ ጫማ ሆነ ብትፈጠርም ሰልባጅ ነው ብሎ ኢትዮጵያ ይልኳል እንጂ ዛት ቀራትን ማለት። ብዙ ሰው ሶሻል ሚዲያ ላይ ዘመናዊ ነው። የ60 ዓመት እናት ራቁቷን ቆማ ቲክቶክ እንትላለች። በቃ ዘመናዊ ናት፣ እድሜዋ የገፋ ናት። ወጣቶች ተመልከቱ፣ እንደወረደ ነው ምን ገባው። ፖርኖግራፊው እኛ እጅ ላይ ነው ያለው። በዚህ ዘመን ጫት የማይቅም ሰው ዘመናዊ አይደለም። ጭፈራ ቤት የማያድር ሰው ዘመናዊ አይደለም። 3-4 የሴት ጓደኛ ያላዘ ሰው ዘመናዊ አይደለም። ተመልከቱ፣ ይሄንን ነው ዘመናዊ አድርገን የምንቆጥረው። ለዚህ ነው ዘመናዊ አይደለም። ይሄ ኃጢአት ነው እንጂ ዘመናዊነትማ ከዘመኑ ጋር አብሮ ማደግ ነው። ከዘመኑ ጋር ምንን ይዞ? ሃይማኖትን ይዞ፣ ምንን ይዞ? ባህልን ይዞ፣ ምንን ይዞ? እሴትን ይዞ፣ ምንን ይዞ? ሀገርን ወዶ፣ ምንን ይዞ? እናት አባትን ያከብሩ። አዲስ አበባ ከሆነ ወጣቱ አባቱ ቢሞት አባቴ ሞት አይልም፣ ዳዲ ሾለከ ይላል። አባቱ ሲሞት ዳዲ ሾለከ። ዘመናዊነት ነው። ተመልከቱ፣ ማህፀን ክራይ አለ፣ ማህፀን ይከራያል። አሜሪካ ኢትዮጵያ ውስጥም ገብቷል። ባልና ሚስቶች የራሳቸውን ዘር ያወጡና ለአንድ ሰው ይሰጣሉ እንደ ቤት ክራይ። በሷ ማህፀኖች ልጁ ያድጋል። ይሄ ዘመናዊነት ነው። ተመልከቱ፣ ይሄ ነው ዘመናዊነትም አይሆነው። እንደውም አሜሪካ ውስጥ ሴትዮዋ አድጎ ልጆቹ ሲወለዱ በወር $1,000 ነው የሚከፍሏት የቤት ክራይ። ወተት ያጠጧታል፣ ልጃቸው እዛ ውስጥ ነው። ጥሩ ምግብ ያበሏታል። መጨረሻ ላይ ሲወለድ ልጆቹ መንታ ሆኑ። ለካ የተሸከምኩት 2 ነው፣ 2,000 ነው፣ 9,000 ይቀረኛል አለች። እነሱ ደግሞ አሁን ማሳደግ የምንችለው አንድ ልጅ ነው፣ ሆን ብላ ነው 2 ያረገችው፣ የተከፈላትን ትመልስ ፍርድ ቤት ቀርበዋል። ይሄ ዘመናዊነት ምን ነው? ይሄኛው ነው እንደ ዘመናዊነት ነው የምቆጥረው። ሰው ጋብቻ በ3 ወር ይደረጋል። የ1 ወር ጋብቻ አለ፣ የ1 ዓመት ጋብቻ አለ። ዘመናዊነት አሁን ጋብቻን ኮንትራት ማድረግ ኢትዮጵያ ውስጥም የተጠየቀ ነው። ለምን በኮንትራት አንጋባም? ሊና እንተያይና 3 ወር ቆይተን ካልሆነ እናፍርሰው። አያችሁ፣ ይሄ ዘመናዊነት ሆኖ መጥቷል። አሁን ወዳጄ ይሄ አይደለም ዘመናዊነት። ዘመናዊነትና ዓለማዊነት በክርስትና ሚዛን በሚል ይሆናል። ለዚህ መነሻ የምናደርገው የመጽሐፍ ቅዱስ ኃይለ ቃል የሐዋርያው የብርሃነ ዓለም የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 17 ላይ የምናገኘው ኃይለ ቃል መነሻ ይሆነናል። ወረድ ብለን ስናነብ ቁጥር 19 ጀምሮ እንግዲህ እንደ ባለ አእምሮ እንጂ አእምሮ እንደሌላቸው አትሁኑ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ፣ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ። እዚህ ውስጥ አስምሮ ያስቀመጠልን ዋና ነገሮች አሉ። እንደ ባለ አእምሮ እንጂ አእምሮ እንደሌላቸው አትሁኑ።
ቀኖቹ ክፉዎች ናቸው ከዛ በኋላ ዘመኑን ዋጁ ይላል። እንግዲህ ሁለት ርዕዮተ ዓለሞች ሰፊ ናቸው። ሐሳባቸውን ብቻ ነው ለጊዜው አንስተን በክርስትናው ሚዛን ምን ይመስላሉ የሚለውን ለማየት ነው። በተለይ በ21ኛው መቶ ክፍለ ዘመን አሁን ያለው ማህበረሰብ በተለይ ወጣቱ የነዚህ ሁለት ርዕዮተ ዓለሞች ተገዢ ስለሆነ ማለት ነው። በተለይ ሶሻል ሚዲያውን የምትጠቀሙ ወጣቶች የኦሪየንታል ኦርቶዶክስ አባቶች የጻፏቸው ብዙ ጽሑፎች አሉ በዚህ ጉዳይ ላይ። ወጣቱ ሰኩላሪዝምን እንዴት ማሸነፍ እንደሚችል ሰኩላሪዝምንም ሞደርኒዝምንም በክርስትናው ዓለም እንዴት ነው አልፈን መሄድ የምንችለው የሚሉትን ብዙ ሰዎች ጽፈዋል። በተለይ ኢትዮጵያ ውስጥ መተው ካስተማሩ የነገረ መለኮት መምህራን መካከል አንዱ የሆነው የቅድስት ሥላሴ ዩኒቨርሲቲም መምህር ሆኖ ያስተማረው ጳውሎስ ማርጎሪጎሪ የሚባል ትልቅ አባት በዚህ ጉዳይ ላይ ብዙ ጽሑፎችን ጽፏል። በተለይ በሰኩላሪዝሙ ዓለም በሞደርኒዝሙ ዓለም ሞደርኒዝም ብቻ ሳይሆን ፖስት ሞደርኒዝም ዓለም አሁን ዘመናዊነትን አልፎ ድረ ዘመናዊነት ወደ ማለት ጭምር ሄዷል። ምንድናቸው እነዚህ ነገሮች የሚሉትን ለማየት እነዚህን አባቶች ጽሑፍ ማንበብ የበለጠ ሐሳቡን እንድንረዳ ይጠቅመናል። መጀመሪያ ጥቂት ሐሳቦቻችንን በእነዚህ አውዶች ከማየታችን በፊት ክርስትና ራሱ ምንድነው የሚለውን የተወሰኑ ሐሳቦችን መያዝ ያስፈልጋል። ምንድነው ክርስትና? አሁን ክርስትናን በአግባቡ የተረዳ ሰው ክርስትናን በአግባቡ ያወቀ ሰው ሌሎች ርዕዮተ ዓለሞችን በክርስትናው ሚዛን መዝኖ ይሄ ጥሩ ነው ይሄ ደግሞ መጥፎ ነው ብሎ ለማስቀመጥ ይረዳዋል። ይሄንን መዝኖ ለማስቀመጥ ክርስትናን ማወቅ ያስፈልጋል። ክርስትና በክርስቶስ የተመሰረተ በሐዋርያት የተሰበከ በአበው የተጠበቀ አሁን ድረስ የደረሰ ሃይማኖት ነው። ርዕዮተ ዓለም አይደለም፣ ፍልስፍና አይደለም። በክርስትና ውስጥ ያሉ ትልልቅ የፍልስፍና ሐሳቦች መጨረሻ ላይ ከሃይማኖት ጋር ያልተጋጩ፣ ለምሳሌ የዘመን አቆጣጠርን ስንወስድ በዘመን አቆጣጠር ውስጥ ከክርስትና ጋር ተጣብቀው የኖሩ ሰዎች እግዚአብሔርን አጋዥ አድርገው ተፈላስፈው ፍልስፍና ምድራዊውን ሳይሆን አሁን የምንጠቀምበትን የዘመን አቆጣጠር ዲሜጥሮስ ያመጡት አርቀው አይተው የተገኙ አሉ። ክርስትና ግን በዚህ ውስጥ ያሉትን ርዕዮተ ዓለሞች አሁን ያነሳናቸውን ሁለቱን በአግባቡ እንድንረዳ ክርስቶስ የመሰረተ። ተመልከቱ፣ ክርስትናን መስራቹ ባለቤቱ ክርስቶስ ነው። ማንም ሰው እኔ ክርስትናን መስርቻለሁ ብሎ የሚነሳ የለም። የክርስትና ባለቤት እኔ ነኝ ብሎ የሚነሳ ሰው የለም። የመሰረተው እሱ ነው፣ ባለቤቱ እሱ ነው። ለዚህ ነው ስምዖን ወልደ ዮና ምስክርነትን ሲሰጥ የማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ሰዎች የሰውን ልጅ ማን ይሉታል ብለው በጠየቀ ጊዜ ብዙ ሐሳቦችን ሰጥተዋል። የሰሙትን የተረዱትን አንዳንዶቹም ደግሞ መላምት አድርገው ያሰቡትን ተናግረዋል። ነቢያት ከቀደሙት ነቢያት እነ ኤልያስን ጠቅሰው ምናልባት በእሳት ሰረገላ ያረገው ኤልያስ ተመልሶ መጥቶ ይሆናል፣ ሙሴ ነህ ኤልያስ ነህ ብሎ የጠሩ አሉ። ኤርምያስ ነህ ከእናቱ ማህፀን ጀምሮ የተመረጠ ይሆናል፣ መጥምቀ መለኮት ቅዱስ ዮሐንስ ይሆናል፣ ካልሆነ ከቀደሙ ነቢያት አንዱ ነው ይሉሃል ብለው መልሰዋል። ጴጥሮስ መልስ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎታል። አሁን ተመልከቱ፣ የክርስትና የማዕዘን ራስ ይሄ ትምህርት ነው። አንተ ክርስቶስ የሕያው የእግዚአብሔር ልጅ እግዚአብሔር ነህ። ከዛ በኋላ ምንድነው ያለው? ይሄን ስጋና ደም አልገለጠልህም አለው።
አሁን ሌሎቹ ርዕዮተ ዓለሞች የሥጋና የደም ናቸው። የክርስትናው አውድ በሥጋና በደም አይደለም። ተመልከቱ፣ ይሄን ሥጋና ደም አልገለጠልህም። ሳይንስ ሥጋና ደም ነው። ፖለቲካ ሥጋና ደም ነው። ምድራዊው ፍልስፍና ሥጋና ደም ነው። አሁን የምናነሳቸው ሁለቱም ርዕዮተ ዓለሞች የሥጋና የደም ሐሳቦች ናቸው። የሥጋና የደም ክርስትና ግን በሥጋና ደም አይደለም። ይሄን ሥጋና ደም አልገለጠልህም። በሰማይ ያለው የአባቴ መንፈስ እንጂ ካለው በኋላ ጴጥሮስ አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔን እሰራለሁ አለ፣ አንጻለሁ። አሁን ቤተ ክርስቲያን ወይም ክርስትና የምንለው ተመልከቱ፣ ሰው የክርስቶስ አካል ሲሆን ቤተ ክርስቲያን ይሆናል። ክርስትና ቤተ ክርስቲያን ብለን የምንጠራው ክርስቶስ ራሱ የመሰረታት ራሱ የሰራት በሥጋና ደም ሐሳብ እኛ በፈለግነው መንገድ የምንገልጣት አይደለችም። ለዚህ ነው በአንተ ላይ ቤተ ክርስቲያንን አንጻለሁ ካለ በኋላ የገሃነም ደጆች አያጠፏትም ነው ያለው። በነገራችን አንዱ ሳይንስ አንዱን እያጠፋ ነው የሚመጣው። አንዱ ቴክኖሎጂ አንዱን እያጠፋ ነው የሚመጣው። አንዱ ርዕዮተ ዓለም ሌላውን እያጠፋ ነው የሚመጣው። የክርስቶስ ቤተ ክርስቲያን ግን የገሃነም ደጆች፣ የአጋንንት ኃይል፣ የዘመናት ስልጣኔ፣ የኃያላን ማስገደድ፣ የጊዜ መርዘም የማያጠፋው ያ ነው። የገሃነም ደጆች አይችሏትም፣ አያጠፏትም ብሎ ክርስቶስ ተናገረው። ስለዚህ ክርስትና በክርስቶስ መሰረትነት ላይ የተመሰረተ ማለት ነው። ክርስቲያን ማለት በክርስቶስ ያመነ። ለዚህ ነው ክርስቶስ ወደ ዓለም ሲመጣ 120 ቤተሰብ ነው የነበረው። የሰበሰበው 12 ቅዱሳን ሐዋርያት፣ 72 አርዲት፣ 36 ቅዱሳን አንስት፣ 120 ቤተሰብ ነው የነበረው። መንፈስ ቅዱስ ለሐዋርያት በወረደበት ቀን በቅዱስ ጴጥሮስ ስብከት 3000 ተጨምሯል። 5000 ሰው፣ ማኅበረ እስጢፋኖስ 8000 ሰው። እነዚህ እየበዙ እየሰፉ ሄደው በሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርት ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። ደቀ መዛሙርት ነበር የሚባሉት። ተመልከቱ፣ የክርስቶስ ተከታዮች ደቀ መዛሙርት ይባሉ ነበረ። በአንጾኪያ ለመጀመሪያ ጊዜ ደቀ መዛሙርት ክርስቲያን ተብሎ ተጠሩ። እስቲ ክርስቲያን በሉ። ምን ተብሎ ተጠሩ? ክርስቲያን። ክርስቲያን ማለት በክርስቶስ ያመነ ማለት ነው። ስለዚህ የክርስትና ዓለም መገለጫዎች አሉ። አሁን የሌላውን ርዕዮተ ዓለም ከማንሳታችን በፊት የክርስትናው ዓለም መገለጫዎችን ማየት ያስፈልጋል። ክርስትናው ዓለም ስንልኛ የኦርቶዶክስ ተዋሕዶ ክርስትናን ነው። ዋናውን ለምን መሰላችሁ? ከሰኩላሪዝም ጋር ተስማምቶ የሚኖሩ የክርስትና ስም ያዙ አሉ። ሞደርኒዝምን እንደ አንድ ሃይማኖት መስክ አድርገው ወስደው የሚኖሩ አሉ። ተመልከቱ። ስለዚህ ነው ክርስትና ስንልኛ እውነተኛውን ክርስትና ኦርቶዶክስ ተዋሕዶን መሰረት አድርገን ነው ስለ ክርስትናው አውድ የምናወራው። ስለዚህ የኦርቶዶክስ ተዋሕዶ ክርስትና ምንጭ አድርገን የምንወስደው ሁለት ነገሮችን ነው። ተመልከቱ። እነዚህ ሁለት ነገሮች ይፈትሻሉ፣ ይመረምራሉ፣ ያሳያሉ። እውነትን እውነት፣ ውሸትን ውሸት አድርገው ያሳልፋሉ። የመጀመሪያው መጽሐፍ ቅዱስ ወይም ቅዱሳት መጻሕፍት የምንለው በመጽሐፍ ቅዱስ መሰረትነት ላይ ያሉ ቅዱሳን መጻሕፍት ሆሊ ስክሪፕቸር ይባላል። የኦርቶዶክስ ክርስትና የመጀመሪያው መሰረት የምናደርገው ቅዱሳት መጻሕፍትን ነው። እስቲ መጽሐፍ ቅዱስ ቤታችሁ ያለ እጃችሁን አውጡ። ውሸት የለም እዚህ መጽሐፍ ቅዱስ። እሺ የሌለ መጽሐፍ ቅዱስ ቤታችሁ ውስጥ የሌለ አውጡ እስቲ። ጥሩ ነው። የአንድ ክርስቲያን ቤት ውስጥ ምን መኖር አለበት? ንገሩኝ፣ ምን መኖር አለበት? መጽሐፍ ቅዱስ ከሁሉም መጽሐፍ ይበልጣል። ከመጽሐፍ ቅዱስ የሚበልጥ መጽሐፍ የለም። ከታምረ ማርያም፣ ከውዳሴ ማርያም፣ ከገድላት፣ ከድርሳናት፣ ከሌሎችም ቅዱሳት መጻሕፍት
የሚበልጠው መጽሐፍ ቅዱስ ነው። ሌሎቹ የቅዱሳት መጻሕፍት ትርጓሜዎች ናቸው። ትርጓሜዎች ሌሎቹ ቅዱሳት መጻሕፍትን የሚያሳዩ ናቸው። ስለዚህ የኦርቶዶክስን ክርስትና መሰረት መጽሐፍ ነው። ለዚህ ነው እኛ ዘመናዊነትን በመጽሐፍ ቅዱስ ነው መመዘን ያለብን። እኛ ሰኩላሪዝምን በመጽሐፍ ቅዱስ ነው መመዘን ያለብን። በእነዚህ ሁለቱ ርዕዮተ ዓለሞች በመጽሐፍ ቅዱስ ሚዛን መመዘን በመጽሐፍ ቅዱስ ብቻ አይደለም፣ ሌሎችም ቅዱሳት መጻሕፍት አባቶቻችን ያስተማሯቸው የተረጎሟቸው ሃይማኖተ አበው ተመልከቱ። ከሐዋርያት ቀጥሎ የተነሱ ሐዋርያነ አበው የምንላቸው አሉ። ከዛ ቀጥሎ የተነሱ አይናማ የቤተ ክርስቲያን ሊቃውንት አሉ። የነሱ ሁሉ ጽሑፍ ትምህርት መጽሐፍ ቅዱስን የሚያሳይ ነው። ያለ መጽሐፍ ቅዱስ መሰረትነት ተመልከቱ። መጽሐፍ ቅዱስን ለኛ የሰጠችን ቤተ ክርስቲያን ናት። ስለዚህ መጽሐፍ ቅዱስ ለምንረዳው ለዚች ቤተ ክርስቲያን አንድ ዋና ማሳያ ነው። ሁለተኛው ትውፊት ነው። እስቲ ትውፊት በሉ። አቤት ትውፊት በሉ እስቲ። ትውፊት ማለት ሲወርድ ሲዋረድ የመጣ ግን በመጽሐፍ ቅዱስ የተደገፈ ማለት ነው። ተረት ተረት አይደለም ትውፊት፣ ወይም ደግሞ አፈታሪክ አይደለም ትውፊት። መጽሐፍ ቅዱስን መሰረት ያደረገ የቤተ ክርስቲያን የክርስትናው ዓለም ሁለት ክንፎች ናቸው እነዚህ መጽሐፍ ቅዱስና ትውፊት። የክርስትናው ዓለም ሁለት ክንፎች። ያለ ትውፊት መጽሐፍ ቅዱስን ማወቅ አይቻልም። ያለ መጽሐፍ ቅዱስም ትውፊትን መናገር አይቻልም። ያለ ሁለቱ አይቻልም። ሁለቱን አንድ ላይ አድርገን ነው የክርስትናውን ዓለም ማሳየት የምንችለው። ሁለቱም አንድ ላይ ለምሳሌ የመላእክት አለቃ ሚካኤል ስለ ሙሴ ሥጋ ከዲያብሎስ ጋር በተከራከረ ጊዜ እግዚአብሔር ይገስጽ ያለው እንጂ የስድብን ቃል ለመናገር አልደፈረም ይላል ይሁዳ። ያዕቆብ ወንድም ይሁዳ በመጽሐፍ ቅዱስ አንድ ምዕራፍ ነው ያለው። ቁጥር 19 ላይ ስታነቡ የመላእክት አለቃ ሚካኤል ይላል። ስለ ሙሴ ሥጋ ከዲያብሎስ ጋር በተከራከረ ጊዜ ይሄን የምናገር በብሉይ ኪዳን ውስጥ የለም። በብሉይ ኪዳን ውስጥ የመላእክት አለቃ ሚካኤል ስለ ሙሴ ሥጋ ተከራክሯል የሚል የለም። ይሁዳ ከየት አመጣው? በትውፊት። እስራኤላውያን ወደ ተስፋይቱ ምድር ሲሄዱ መጨረሻ የሙሴ መቃብር እንድታወቅ አልተፈለገም። ለምን? እስራኤላውያን ሙሴን አምላክ ብለው እንዳያመልኩት መቃብሩ ቦታ ሄደው አምልኮ እንዳይጥሩ እግዚአብሔር መሰወር ስለፈለገ ሚካኤል የሙሴ መቃብር ስፍራ እንዳይታወቅ ያደርጋል፣ ዲያብሎስ ደግሞ እንድታወቅ ያደርጋል። በዚህን ሰዓት ነው እግዚአብሔር ይገስጽህ አለው እንጂ የስድብን ቃል አልተናገረ። ይሄ የመጣው በትውፊት ነው። ከሺህ ዘመናት በኋላ ሐዋርያው ይሁዳ ይሄን በመጽሐፍ ቅዱስ አስቀምጦልናል። ሙሴ በናባው ተራራ እንደተቀበረ አለ መጽሐፍ ቅዱስ ላይ። ይሄን ክርክር ግን በትውፊት ሲወርድ ሲዋረድ መጥቷል። ክርስቲያኖች ለዚህ ነው ትውፊት ቅዱሳት መጻሕፍት ስንል እኛ 81ንም መጽሐፍ ቅዱስ ስንል የኛ 81 ነው። ስንት አልኳችሁ? አቤት 80 ስንት? እኛ የምንቀበለው 81 80 አሐዱ ሲባል ሰማችሁ? እስቲ 81 በሉ። አንድ ጊዜ እዚህ ምዕራብ ወለጋ አካባቢ ቂልጡ ካራ የሚባል ቦታ አለ። በጣም ጎበዝ ክርስቲያኖች አሉ። በነገራችን እዛ ያለ ክርስቲያን ሁሉ ያስቀድሳል። በዛያን ጊዜ አሁን አላቅም ያስቀድሳል። ያስቀደሰ ሰው ሁሉ ደግሞ ይቆርባል። ምን ያደርጋል አልኳችሁ? ይቆርባል። የመምህር የገሌ ልጆች ዛሬ ተረኞች ናችሁ ይባላል። የመላከመዊ ልጆች ዛሬ ተረኞች ናችሁ ትቆርባላችሁ ይባላል። ስለዚህ ተዘጋጅቶ መጥቶ ምን ይሆናሉ? እንደዛ ቢሆን ጥሩ ነው። እዚህ ማስታወቂያ ቢወጣ ትቆርባላችሁ ምን ችግር አለው? መቁረብ ምን ችግር አለው? ከኛ የምትጠበቀው ምን መግባት ብቻ ነው? ንስሐ መግባት። ንስሐ ጧት ስለ ቅዳሴው በደንብ ስለተማርን ማለት ነው። ስለዚህ ሁሉም ክርስቲያን በነገራችን ቅዳሴ ሲገባ እኮ በቅዳሴ ጊዜ ወደ ቤተ ክርስቲያን የገባ እመቦቢስ ምእመናን ዘቦአ ቤተ ክርስቲያን ቅዱሳት መጻሕፍትን ታግሶ መስማት እንዳለበት ከዛ መጨረሻ ላይ መቅረብ እንዳለበት ስጋውና ደሙን መቀበል እንዳለበት ይሄን ካላደረገ ዋስተሐቀረ ቁመተ ቅድመ ንጉሥ ሰማያዊ
ንጉሠ ሥጋ ወነፍስ ይላል። ይሄን ካላደረገ በሰማያዊ አምላክ በእግዚአብሔር ፊት መቆሙን አቃሏል። በከመ መሐሩነ ሐዋርያት በአብጥሊሶሙ ከምንቀበላቸው የሥርዓት 8ቱ የአዲስ ኪዳን የሥርዓት መጽሐፎች አንዱ አብጥሊስ ነው። ሐዋርያት ይሄን በአብጥሊስ መጽሐፋቸው አስቀምጠውልናል ይላል። እንግዲህ ያው የኛ ዘመን ከዘመን ዘመን እዛ ውስጥ ስለማንገባ ቆይተን የደረስንበት ስለሆነ ማለት ነው። ተመልከቱ፣ እነዚህ ፕሮግራም አውጥተው ይቆርባሉ። ተምረው ተረርተው ነው ግን ይሄን የሚያደርጉት። ተምረው ተረርተው ከዕለታት አንድ ቀን የሌላ ቤተ እምነት ሰዎች ሊያስተምሩ መጡ እነሱ ጋር። እዛ ቅልጡ ካራ ሃይማኖት ለማስለወጥ ማይተብ ለማስበጠስ መጡ። ልናስተምራችሁ ነው። ልክ እንደተሰበሰባችሁ ከቅዳሴ በኋላ ተሰብስበው እያሉ መጡና ልናስተምራችሁ ነው አሉ። እኛ ነው ምንድን ነው የምታስተምሩን? መጽሐፍ ቅዱስ ነው የምናስተምራችሁ። ጥሩ፣ በጣም ጥሩ። ግን ጥያቄ አለናል። አንድ በእድሜ ገፋ ባለጸጋ የእድሜ ባለጸጋ ጠይቅ አሉት ፓስተሮቹ። መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ምዕራፍ 4 ላይ አዳም ሚስቱ ሔዋንን አወቃት፣ ጸነሰች፣ ልጅም ወለደች፣ ስሙንም ቃየል አለችው። ከዛ እንደገና ጸነሰች፣ ስሙንም አቤል አለችው። ወዲያው ቀጥሎ መጽሐፍ ቅዱሱ ቃየል ሚስቱን አወቃት፣ የቃየል ሚስት ጸነሰች ይላል። የቃየል ሚስት ከየት መጣች ብሎ ጠየቀው። ከየት መጣች የቃየል ሚስት? መጽሐፍ ቅዱስ አዳምና ሔዋን ቃየልና አቤልን ወለዱ እንዳለ ወዲያው ቃየል ደግሞ ሚስቱን አወቃት ይላል። የቃየል ሚስት ከየት መጣች? ከየት መጣች? መቼም ከሰማይ አልወረደችም። ከየት መጣች? አንስቶ መጽሐፍ ቅዱስን ወደዚህ ቢያረገው የለም፣ ወደዚህም ቢመልሰው የለም፣ ወደ ግራ ቢያረገውም የለም፣ ወደ ቀኝም ቢያረገው የለም። ጊዜ ይሰጠናል። ወደ ቤታቸው ሄዱና ከሰዓት መጡ። ከሰዓት ተማክረው መጡና እሺ መልሱን አገኛችሁ አሉ ህዝቡ። አዎ የቃየል ሚስት ከየት መጣች ብሎ ጠየቀ። ለእግዚአብሔር ምን ይሳነዋል? ከአቤል ወልዶ ይሆናል አሉ። አሁን 81ን መጽሐፍ ቅዱስ ላለ መቀበል ነው። እጁ መጽሐፈ ኩፋሌ ላይ ያለ ይሄ የቃየል ሚስት ማን እንደሆነች በደንብ ተጽፏል። ወንዶቹ ተገለጡ እንጂ ሴቶቹም እንደተወለዱ አሉ እዛ ላይ። አሁን አንዳንድ ጊዜ ቆርጠ ስትቀበል ለመልስ ጭምር ትቸገርና ሌላ አሁን ወደ ደረሱበት ርዕዮተ ዓለም ውስጥ ገባለ። ስለዚህ መጽሐፍ ቅዱስን ቅዱሳት መጻሕፍትና ትውፊትን መሰረት ያደረገ ነው። ምን ክርስትና መገለጫዎች አሉት። የመጀመሪያው የክርስትና መገለጫ ክርስትና እውነት ነው። እስቲ በሉ ክርስትና ምንድነው? እውነት ነው። በክርስትና ዘንድ ውሸት የለም። በኦርቶዶክስ ክርስትና ዘንድ ውሸት ቦታ የለውም። አቀራረበ መናገር አትችልም። ሊሆን ይችላል እንዲህ ነው አትልም ነው። ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ምንድነው ብለው እግዚአብሔር ሰማይና ምድርን አቤት ፈጠረ። ይፈጥራል፣ ፈጥሮ ይሆናል የሚል የለም። መላምት የለውም። አይደለም ውሸት መላምት የለውም። ሃይፖቴሲስ ተደርጎ የሚቀርብ ነገር የለም። ይሄና ይስቀላቀል እንዲህ ሊሆን ይችላል የሚል የለም። በክርስትና ሁሌ መሬት ላይ የሚያወርደው አንድ ነገር ምንድነው? እውነት ነው። የተደረገውን ተደርጓል፣ ያልተደረገውንም አልተደረገም ይላል። አያችሁ ርዕዮተ ዓለሙ ይሄንን ላንተ እንደምስማማ አድርጎ ፕሩፍ ሊያደርግ አይችልም። ከፈለገም አስማንተ እንዳትሄድ የሆነ ነገር ሊያቀርብልህ ይችላል። ለዚህ ነው ወጣቶች በተለይ ሎጂክ ሪዝኒንግ ስኪል ክርስትና ሊሆን አይችልም። አንዳንድ ጊዜ ሎጂክ ብቻውን ወይም ደግሞ የማስረዳት አቅም ብቻውን ክርስትና እውነት መሆን መቻል አለበት። እውነት ከቅዱሳት መጻሕፍት የተገኘ እውነት በትውፊት የመጣ እውነት ካልሆነ የመናገር አቅም ብቻውን እውነት አይሆንም። ሰውየው ፓስተር ነው። ከቤቱ ወጣና ወደ ስራ ቦታ ይሄዳል። ወደ ስራ ቦታ ሲሄድ ራይድ ደውሎ ይጠራል። ደውሎ የጠራው ራይድ ስራ ቦታ ካደረሰው በኋላ ገንዘብ የለውም፣ ኪስ ውስጥ ብር የለም። ኤቲኤም ማሽንም ጃኬት ጋር ረስቶ መጥቷል። ምን ይሻለኛል አለና እንዴት አርጌ ልክፈላልኩና አንድ ኤቲኤም ማሽን ጋር ሄድኩ ነው ያለ።
ኤቲኤም ማሽን ሄድኩና በኢየሱስ ስም ብር አምጣ አልኩት አለ። በማን ስም ይቻላል? ማሽኑ 3000 ብር ሰጠኝ አለ። አሁን በኢየሱስ ስም ብለን ብር ብንጠይቅ ይሰጠናል ማሽን? ይሄ ውሸት ነው። ይሄ ክርስቶስን አምላክነት አይደለም የሚያሳየው፣ የሰው ሌብነት ነው። ጥረህ ግረህ ስራ ብላ ያለ አምላክ እንደዚህ ከሆነማ ሰልፍ መያዝ ነው። ሁሉም ሰው እየሄደ በኢየሱስ ስም እያለ 3000 ብሩን እዚህ ወሰደ፣ ወደ ቤቱ መግባት ነው። የለም ይሄ አያችሁ፣ ይሄ ውሸት ነው። በእኛ ቤተ ክርስቲያን የሆነውን ሆኗል፣ ያልሆነውም አልሆነም። ያውም በመጽሐፍ ቅዱስ በትውፊት ተቀባይነት ስኖረው ማስረጃ ስኖረው። እኔ ማገለግልበት አዲስ አበባ ጣፎ ምስካበ ቅዱሳን አቡነ ኪሮስ ትልቅ የቃል ኪዳን ቦታ ነው። በዚህ አጋጣሚ ምን ነግራችሁ፣ በተለይ ልጅ መውለድ ያልቻላችሁ ሰዎች እዛ መጥቶ ልጅ የማይወልድ ሰው የለም። ልጆች የማን ስጦታዎች ናቸው? ንገሩኝ፣ የማን ስጦታዎች ናቸው? ልጅን የሚሰጥ ማን ነው? እግዚአብሔር። ልጅን የሚሰጥ እግዚአብሔር ነው። ባልና ሚስቶች 17 ዓመት አብረው ኖሮ ልጅ አጡ። መጨረሻ ከመፋታታቸው በፊት መጡና የጻድቁ የአቡነ ኪሮስ ቤተክርስቲያን ገብተው ገርላቸውን አዝለው ጻድቁ አባታችን ሆይ ረጅም ዘመን በትዳር ቆይተናል፣ ቃል ኪዳን ሰምተናል፣ እግዚአብሔር በእርሶ ጸሎት ልጅ እንደምሰጥ እናምናለን፣ ቃል ኪዳኖት በእግዚአብሔር ዘንድ ዋጋ አለው። ስለዚህ ትዳራችን ከመፍረሱ በፊት ልጅ እንድናገኝ እባክዎትን ጻድቁ አባታችን በጸሎት ያስቡን ብለው ተስለው ሄዱ። ተስለው ወደ ቤታቸው ተስለው ገብተው ምገረማችሁ ከ17 ዓመት በኋላ በአመቱ እግዚአብሔር ልጅ ሰጣቸው። እግዚአብሔር ልጅ ሰጣቸው። ግን ስንት ልጅ በሰጣቸው ጥሩ ነው? በአንድ ጊዜ 4 ልጆች ከ17 ዓመት በኋላ። እንግዲህ ይሄ በሚዲያ እነዚህ ሰዎች አሁን በህይወት አሉ። ይሄ እውነት ነው። ከመጽሐፍ ቅዱስ ጋር ይጋጫል? አይጋጭም። ለምን? ልጆች የማን ስጦታዎች ስለሆኑ? እግዚአብሔር ስጦታዎች ስለሆኑ። ለምነው ነው፣ በቅዱሳን ስም ጠይቀው ነው። አንዲት የመጣች ሴት አለች፣ ከአሜሪካ ነው የመጣችው፣ እዚሁ አባ ኪሮስ ቤተክርስቲያን። እኔ ታምራትን ከፍ እንድታደርጉ አይደለም፣ እውነት ሲሆን እውነት፣ ውሸት ሲሆን ውሸት። 1,500,000 ብር አውጥታ ታክማ ነው የመጣችው አሜሪካ። ልጅ የለሽም ተብላ፣ ሰውነትሽ ልጅ ማምረት አይችልም ተብላ፣ መጨረሻ ላይ ሚያዝያ 8 ቀን መጣው አለች። በህማማት ውስጥ የተሰጠኝን የ1,500,000 ብር መድኃኒት ገርል ቤት ውስጥ ወስጄ አስቀመጥኩት። ከዚህ በኋላ ይሄን መድኃኒት አልወጥም፣ ልጅ ካልሰጡኝ ብዬ ሄድኩኝ፣ ሰጠው። ከወር በኋላ ተመልሳ ስትመጣ ተመልከቱ፣ መድኃኒት አስቀምጣ ከወር በኋላ ተመልሳ ስትመጣ እዛ ቦታ ላይ መድኃኒቱም የለም፣ እሷም ጸንሳ መጣች። ውጭ ሀገር ሄዳ 1.5 ሚሊዮን ብር ታክማ መጣ። የለም። ይሄ እግዚአብሔር ስጦታ ነው። ይሄ እግዚአብሔር ማድረግ ይችላል የምንልበት ነው። ግን ውሸት ቦታ የለውም። በዚህ ውስጥ ውሸት ቦታ የለውም። የክርስትና አንዱ መገለጫ እውነት ነው። ውሸትን ስፍራ አይሰጠውም ክርስትና። ሁለተኛው የክርስትና የኦርቶዶክሳዊት ክርስትና መገለጫው ሕይወትና መንፈስ ነው። ተመልከቱ፣ ሕይወት ነው፣ መንፈስ ነው። ክርስትና ሕይወት ነው። ሕይወት ማለት ምን ማለት ነው? የምንኖረው፣ የምንተገብረው፣ የምንጋደልለት፣ መጨረሻ ላይም የምንወርሰው ርስት ያለን እንጂ ዝም ብሎ በምድር ላይ ደስ ብሎን ለመኖር አይደለም። ሕይወቱ ምንድነው? የዘላለም ሕይወት። ለዚህ ነው ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 2 ቁጥር 25 ላይ ክርስቶስ የሰጠን ተስፋ የዘላለም ሕይወት ነው ይላል። ክርስቶስ የሰጠን ተስፋ ጊዜያዊ አይደለም፣ የዘላለም ሕይወት። ተመልከቱ፣ ክርስትና የሚያወራል ስለ ዘላለም ሕይወት ነው። ስለ ዓለም ላይ ስላለው ብልጽግና አይደለም፣ ስለምትሰራው ፎቅ አይደለም፣ ስለምትበላው እንጀራ አይደለም፣ ስለምትጠጣው መጠጥ አይደለም፣ ስለምትነዳው መኪና አይደለም፣ ስለምትሰራው ፎቅ አይደለም። እነዚህ ኃጢአት ናቸው አይደሉም፣ ግን እነዚህ ሁሉ ኃላፊ ጠፊዎች ናቸው። ክርስትና ምን ያሳያል? ሕይወት። የትኛውን ሕይወት? የዘላለም ሕይወት። ለዚህ ነው አይናችንን ከዘላለም ሕይወት አንስተን ወደሚያልፈው ሕይወት ዓለም እንዳናደርግ። ሕይወት ብቻ አይደለም፣ መንፈስ ነው። ክርስትና በስጋና ደም ቅድም እንዳለው የምንረዳ አይደለም። በሶስተኛው የስሜት ሕዋሳታችን በመንፈስ ቅዱስ መሪነት ለዚህ ነው ክርስቶስ በወንጌል እኔ የነገርኳችሁ ቃል ሕይወትም መንፈስም ነው ይላል። ሕይወትም መንፈስም ነው።
በነገራችን ኦርቶዶክስ ክርስትና ድርጅት አይደለችም። መንፈስ ናት። ለምንድነው መንፈስ ምንላት? ህብረት አንድነት ስለሆነች። እኛ ከኛ በፊት ሄዱ ሰዎች ከኛ ጋር አሉ ብለን ነው የምናምነው። መላእክት ከኛ ጋር አሉ ብለን ነው የምናምነው። አብርሃምና ይስሐቅ ያዕቆብ በብሉይ ኪዳን የነበሩ ሰዎች ከኛ ጋር አሉ ብለን ነው የምናምነው። የተሰወሩ ሰዎች ከኛ ጋር አሉ ብለን ነው የምናምነው። ስለዚህ ሕይወትም መንፈስም ነው። ክርስትና ይሄን ሁሉ አንድ ላይ አድርጎ ያዘ ስለሆነ ነው ሕይወት መንፈስ የምንለው። እውነት ነው፣ ሕይወት ነው፣ መንፈስ ነው፣ ባለቤቱ ክርስቶስ ነው። ምንጮቹም ሁለቱ ናቸው። ኦርቶዶክስ አፍጋኒስታን ውስጥ አለ፣ ኦርቶዶክስ ኢራቅ ውስጥ አለ፣ ኦርቶዶክስ ግብጽ ውስጥ አለ፣ ኦርቶዶክስ ህንድ ውስጥ አለ፣ ኦርቶዶክስ አርመን ውስጥ አለ። ኦርቶዶክስ የሌለበት ዓለም የለም። ኦርቶዶክስ የሆነ ሰፈር ሃይማኖት እምነት አይደለም። ለዚህ ነው ሕይወት ነው መንፈስ ነው የምንለው። የሆነ መንደር ሐሳብ አይደለም። ኦርቶዶክስ ስንል ራይት ምን ቲቺንግ ኤንድ ዋርሺፕ ይሉታል ፈረንጆቹ። ቲቺንግ ማለት አስተምሮ ነው። ዋርሺፕ ማለት ደግሞ አምልኮ ነው። ስለዚህ ኦርቶዶክስ ማለት ትክክለኛ አስተምሮ፣ ትክክለኛ አምልኮ ማለት ነው። እስቲ በሉ ትክክለኛ አስተምሮ፣ ትክክለኛ አምልኮ፣ ትክክለኛ አስተምሮና ትክክለኛ አምልኮ ማለት ነው። ስለዚህ ክርስትና ትውፊትና መጽሐፍ ቅዱስን መሰረት አድርጎ እውነትን ሕይወትን ተመልከቱ፣ እውነትን ሕይወትን መንፈስን መገለጫዎቹ አድርጎ በክርስቶስ የተመሰረተ ሃይማኖት ነው ክርስትና። ርዕዮተ ዓለሞቹም እውነት ነው፣ በመንፈስ ነው። ለዘላለም ሕይወት የምንጓዝበት ነው። መሰረቱም ክርስቶስ ነው። መዳረሻችንም መንግስተ ሰማያት ነው። ይሄ ከሆነ ባጭሩ ክርስትና ሰኩላሪዝም ማለት ምን ማለት ነው? ዓለማዊነት ነው። ባጭር ቋንቋ ዓለማዊ። እስቲ ዓለማዊነት በሉ። አቤት ምን ማለት ነው ዓለማዊነት? ያለነው ምን ውስጥ ነው? እኛ ዓለም ውስጥ መነገድ፣ መማር፣ ማረስ፣ መንግስት ሰራተኛ መሆን፣ ወታደር መሆን፣ ባለስልጣን መሆን፣ መውጣት መውረድ፣ እነዚህ ሁሉ ዓለም ውስጥ ያሉ ናቸው። ይሄ ነው ሰኩላሪዝም አይደለም። አንዳንድ ሰዎች ሰኩላሪዝም ማለት መነገድ መስለዋል። አይደለም። ሰኩላሪዝም ማለት የሆነ ሙያ ውስጥ ገብቶ መስራት አይደለም። ሰኩላሪዝም ቃሉን ወደ አማርኛ ስንመልሰው ዓለማዊነት ምን ማለት ነው? ሰኩላሪዝም ማለት ይሄን ዓለም ከፈጠረ ለዚህ ዓለም ፈጣሪ መጋቢ ገዢ አለው ብሎ ክርስትና ከሚያስተምረው ዓለም አውጥቶ እግዚአብሔር በፈጠራቸው ነገሮች ላይ ማስቀመጥ ነው ሰኩላሪዝም ማለት። እሱ ነው ባጭር ቋንቋ። ለዚህ ዓለም ፈጣሪ አለው፣ መጋቢ አለው። የፈጠረው እግዚአብሔር ነው፣ የሚያኖረው እግዚአብሔር ነው። ሰኩላሪዝም ደግሞ ሁሉንም ፍጥረት ወስዶ ከተፈጥሮ ጋር ብቻ ማገናኘት ነው። ምን ማለት ነው ይሄ ከተፈጥሮ ጋር ብቻ ማገናኘት? ዓለሙን ወዶ ዓለሙን ፈቅዶ በዓለም ውስጥ ኖሮ ስለ ዓለም ኖሮ ማለፍ ማለት ነው። እንደ ቆሮንቶስ ምዕመናን ንብላ ወንስተይ ጀሰመን መውት፣ እንብላ እንጠጣ ነገ እንሞታለን። ዓለማዊነት ማለት እሱ ነው። እንብላ ሺህ ዘመን አይኖር መቼም አይደል? ምን ነው ሺህ ዘመን አይኖር። ዘናበል ፈታበል ለምን ትጨናነቃለህ? ጭንቀቱ ማስወገጃው ለቀጣይ ዓለም የለም። የሰኩላሪዝም የሃይማኖት ጸሎታቸው ምን መሰላችሁ? የሰኩላሪዝም የሃይማኖት ጸሎታቸው ወይም ጸሎተ ሃይማኖታቸው አንድ መሰረተ። የኛ ጸሎተ ሃይማኖት የክርስትናን ታውቃላችሁ። በእግዚአብሔር አብ እናምናለን፣ በእግዚአብሔር ወልድ እናምናለን፣ በእግዚአብሔር መንፈስ ቅዱስ እናምናለን። ይሄ የኛ ጸሎተ ሃይማኖት ነው። ሁሌ በጸሎት በዘወትር ጸሎት የምናቀርበው። የሰኩላሪዝሞች ጸሎተ ሃይማኖታቸው እንዲህ ነው የምለው፣ ሁሉም ነገር እስከ ጠቀመህ ብቻ ተጠቀምበት፣ ካልሆነ ተወው። የት እስከ ጠቀመህ ብቻ? ዓለም ላይ እስከ ጠቀመህ ብቻ። ለዚህ ዓለም ከጠቀመህ ብቻ ተጠቀምበት፣ ካልሆነ ግን ተወው። ለዓለም ኑሮ ካልተመቸ ምን ያደርግልሃል ነው ሰኩላሪዝም። እስቲ አሁን ወጣቶች አስቡ። ብዙ ነገሮቻችን ከሰኩላሪዝም ጋር ሳናውቅ ገብተን ውስጡ ተዘፍቀን ያለንበት አንዱ መገለጫው ይሄ ነው። ምንድነው ብሎ ሰኩላር? በነገራችን ሰኩላሪስቶች እግዚአብሔር የለም አይሉም፣ ሃይማኖት አያስፈልግም አይሉም። ሃይማኖትንም እግዚአብሔርንም
ለአንተ ስጋዊ ደስታ ከተጠቀምክበት ብቻ ተጠቀምበት። ይሄ ምንድነው የሚሉት? በርብረህ ለአንተ ለስጋ ፍላጎት ለስጋ ከጠቀመ ብቻ ተጠቀምበት ነው የሚሉት። አሁን ብዙዎች ዓለማዊነትን ገንዘብ ያደረጉ ሀገራት በሙሉ ስትመለከቷቸው ማንኛውም ነገር እዚህ ዓለም ላይ ብቻ ተጀምሮ የሚያልቅ ነው። ያም የስጋ ደስታ ብቻ ነው ብሎ ነው የሚያምኑት። በስጋ እስካስደሰተ ድረስ በቂ ነው ብሎ ነው የሚያምኑት። ጸሎት ሃይማኖታቸው ይሄን ነው የሚያሳየው። በስጋ እስካልተደሰትክበት ድረስ አይጠቅምህም። አሁን ለዚህ ነው የክርስትናው ርዕዮተ ዓለም ወደ ሰማይ የሚወስድ ነው። ርስት አለኝ፣ ሀገር አለኝ፣ እግዚአብሔር አለኝ ብለህ እንድታመን አይፈልግም። እግዚአብሔርን ጭምር ይላል። ቅድም ተጠቀስኩላችሁ ታላቁ ይሄ በዚህ በኢትዮጵያ ውስጥ ይሄንን ሰኩላሪዝም ላይ ሞደርኒዝም ላይ የጻፈው ማር ጳውሎስ ጎሪጎሪ ምን ይላል? ሰኩላሪስቶች ይላል እግዚአብሔርን ጭምር ለራሳቸው ጥቅም ለመበርበር ይሞክሩና እግዚአብሔር ለስጋዊ ጥቅም የማይመች በእነሱ አስተሳሰብ ለስጋ ብቻ የማይመች መሆኑን ስለሚያውቁ እግዚአብሔር የሚለውን ሐሳብ አይፈልጉትም ይላል። ሃይማኖት የሚለውን ሐሳብ አይፈልጉትም። አሁን አይታችኋል ብዙ ቦታ ላይ ሃይማኖት ሰዎች በጭንቀት ያመጡት ነው። ሃይማኖት ዝም ብሎ ነው፣ ሃይማኖት እንዲህ ነው ብሎ በራሳቸው ሐሳብ የምተረጉሙት ለስጋ እስካልተመቸ ድረስ፣ ለጭፈራ እስካልተመቸ ድረስ፣ ለስካር እስካልተመቸ ድረስ፣ ለዓለም ላለው ዛሬ ለምትኖርበት ህይወት እስካልተመቸ ድረስ አይጠቅምህም ነው የሚሉት። የምትኖረው ዛሬ ነው፣ የምትኖረው እዚህ ምድር ላይ ነው። ከዚህ ምድር በኋላ ሌላ ዓለም አለ የለም። ሰኩላሪስቶች አንድ የማይወዱት ነገር አለ፣ ድህነት መባል ቋንቋ መስማት አይፈልጉም። መች ታመን ነው ምንድነው ነው የሚሉት። በክርስትናው ደግሞ ድህነት መባል ነገር አለ፣ መዳን መባል ነገር አለ። ተመልከቱ፣ ለድነት የሚያስፈልጉ ነገሮች አሉ። ክርስትናው ስለዚህ ያስተምራል። ድነናል፣ እየዳን ነው፣ እንድናለን የሚለውን የክርስትናውን ነገረ ድነት አስተምሮ ከነጭራሹ አይቀበሉትም። መች ታመን ነው ምንድነው ይላሉ። ምክንያቱም ማንኛውም ነገር ካስደሰተ ችግር የለውም። ዝሙት ካስደሰተ ችግር የለውም። ስርቆት ካስደሰተ ችግር የለውም። ውሸት ካስደሰተ ችግር የለውም። ሰኩላሪዝም እንደዛ ነው። ዘርፈ ገንዘብ ማግኘት ከቻልክ ችግር የለውም። ለዚህ ነው አሁን የሰኩላሪዝሙን ዓለም የቀላቀሉ ሌሎች ቤተ እምነቶች ፋይናንስ ጥርመሳ የሚሉት አሉ። ፋይናንስ ጥርመሳ ማለት ከሆነ ሰው አካውንት ብር መስረቅ ማለት ነው። ይሄ ኦፊሻል ነው። አንዳንድ ቸርቾች ላይ ፋይናንስ ጥርመሳ ምን መሰላችሁ? ፋይናንስ ጥርመሳ ትልልቅ ኮንፈረንሶች ይዘጋጃሉ። እኔ ሚዛን ላይ ሄና አይቻል በብዙ ሺህ የሚቆጠር ህዝብ ይመጣል። ፋይናንሱን የሚጠርሙ ሰዎች ይመጣሉ። 100 200 ሰው ይዘጋጃል። አካውንት ይነገራል። ላክ ብር ትባላለህ። 100 ብርም 200 ብርም ስትልክ መጀመሪያ 100 ብር ስትልክ 200 ብር ሆኖ ይመለስልሃል። ቀጥለ ጣፍጦ 500 ስትልክ 1000 ሆኖ ይመለስልሃል። ምልኩ ሰዎች አሉ ቆመው። ከዛ በኋላ 100,000 ስትልክ በዛው ይቀራል፣ ተበልተ ትቀራለህ። ፋይናንስ ጥርመሳ ማለት ይሄ ነው። ገንዘቡን ወስዶ መጠርም። ይሄም ካዋጣህ ቀጥልበት ነው ለእስከ ተመቸ ድረስ። ይሄ ነው እኮ አሁን ብዙዎቻችሁ ጌም አይታችኋል። አሁን አብዛኛው ወጣት ሁሉም ነገር ቁማር አይደለም። እግር ኳስ ቁማር ነው። ምን ቁማር ያልሆነ ነገር አለ? በቁማር እኮ ቤታቸውን የሸጡ ሰዎች አሉ። በቁማር እኮ ልጆች የበተኑ አሉ። በቁማር እኮ ትዳር የበተኑ አሉ። ቤቲንግ አይደል? ቤቲንግ አንዱ የወጣቱ የሰኩላሪዝም መገለጫው ዋሽተም አምታተም ብር ካመጣ ችግር የለውም። ላንተ ካስደሰተ ኃጢአት መባል ነገር የለም። የሰኩላሪዝም ሐሳብ እንደዛ ነው። ላንተ ለስጋ እስከተቀመ ድረስ አይታችኋል። የብልጽግና ወንጌል የሚል እንደው መጽሐፉን ረስቼ መጥቼ እንጂ አነብላችሁ ነበር። ከጀርባ የተጻፈውን የመጽሐፉ ጽሑፍ ጀርባ ላይ መዝሙር 23ን ተርጉሞት ጽፈውታል። እግዚአብሔር ብርሃንና መድኃኒቴ ነው፣ የሚያስደነግጠኝ የሚያስፈራኝ ማን ነው? እግዚአብሔር እረኛዬ ነው፣ በለመለሙ መስክ ያሰማራኛል፣ ወደ ሕይወት ውሃ ምንጭ ይመራኛል የሚለውን ተርጉሞ ገንዘብ እረኛዬ ነው፣ በብድር ሸለቆ እንኳን ቢሄድ ክፉን አልፈራም፣ አንተ ከኔ ጋር ነህ ይላል። ይሄ ራሱ ፕሪንሲፕላቸው ነው። ተመልከቱ። ይሄውን በፈለከው መንገድ ሄደ የፈለከውን ደስታ አምጣ እንጂ ችግር የለውም። እግዚአብሔርም ይሄን የስጋ ደስታ ከሰጠ ተቀበለው፣ ካልሆነ አትቀበለው። አሁን ብዙ ዓለማት ብዙ ሀገራት ተመልከቱ ከሃይማኖት ላይ አይን አንስተው
በቀጥታ ወደምታየው ዓለም ያመጡት በሰኩላሪዝም ነው። ሰኩላሪዝም ይሄ ሰኩላሪዝም ደግሞ እየበረታ ሲሄድ ጭንቅላትን ሰኩላር ያደርጋል፣ አለባበስን ሰኩላር ያደርጋል፣ አነጋገርህን ሰኩላር ያደርጋል። ተመልከት፣ የምትማርበትን ተቋም ሰኩላር ያደርጋል። ነጠላ መልበስን ይቃወማል፣ ማተም ማሰርን ይቃወማል፣ ጾምን ይቃወማል። ቀስ እያለ ያደገ ይመጣል። ለምን? እነዚህ ነገሮች ሁሉ ደስታን ለምሳሌ ዩኒቨርሲቲ ውስጥ እየተማርክ ይሄ ደስታን ይነሳኛል ካለ አንዱ የዛኛውን ደስታ ለመጠበቅ ነጠላ ልትከለከል ትችላለህ። እንደ ህግ አድርጎ ሊያወጣ ይችላል። ይሄ የሰኩላሪዝሙ ዓለም አጠቃላይ ማዕቀፈ ሐሳቤው ምድር ላይ ያለውን ደስታ መከተል ነው። ሁለተኛው ሞደርኒዝም የሚባለው ነው። ትልቁና ዋነኛው እንድናይ የፈለግነው ይሄኛውን ስለሆነ ዘመናዊነት። እስቲ ዘመናዊነት በሉ። አቤት! እስቲ እዚህ ውስጥ ዘመናዊ የሆነ ሰው እጁን ያውጣ። አቤት! ዘመናዊ የሆነ ሰው በዚህ ዘመን የለንም እንደኛ አለን የለንም? አቤት! ቅድም እኮ አንድ መጽሐፍ ቅዱስ ጥቅስ ነግሬያችኋለሁ። እንግዲህ እንደ ባለ አእምሮ እንጂ አእምሮ እንደሌላቸው አትሁኑ፣ ቀኖቹ ክፉዎች ናቸውና ዘመኑን ምን በሉ? አቤት! ዘመኑን ምን በሉት? ዋጁት። ግዙት ማለት እኮ ነው። መዋጀት መግዛት ነው። ስለዚህ ዘመናዊነት ወይም ሞደርኒዝም እዚህ ውስጥ ያለው ሰው ሁሉ ዘመናዊ ነው። ዘመናዊ ነው። የኛ የዘመናዊነት ትርጓሜ እኛ በወሰድንበት አውድ አሁን ዓለም እየተጠቀመ ያለውን አውድ ስለምንጠቀም ለዛ ነው ዘመናዊ አይደለንም እንለው። በክርስትናው ዓለም ግን ዘመናዊነትን ምንድነው የሚለውን ማየት ያስፈልጋል። ብዙዎች ዘመናዊ የሚለውን ቃል የባህላዊ ተቃራኒ ነው ይላሉ። ዘመናዊ ነው አንድ ሰው ከተባለ የባህላዊ ተቃራኒ ነው። ምን ማለት ነው? የባህላዊ ጊዜ ያለፈበት። ባህላዊ ማለት ጊዜ ያለፈበት። ለምሳሌ የኛ ሃይማኖት ባህላዊ ናት ዘመናዊ ናት? አቤት! ቅድም አንስተናል። ኦርቶዶክስ ክርስትና ባህላዊ ናት ዘመናዊ ናት? አቤት! ኧረ ተናገሩ። ምንድነው ባህላዊ ማለት? ባህላዊ የዘመናዊ ተቃራኒ ነው ይላል። ባህላዊ ናት ዘመናዊ ናት? እሺ ዘመናዊ የሚለው ቃል ይሄ በአማርኛው በእንግሊዘኛው ሞደርን ለምሳሌ ሞንታርቦ ሞደርን ነው ባህላዊ ነው? አቤት! ሞንታርቦ ሞደርን ነው። በባህላዊ ምን ነበር? እቺ ድምጽ ማወጊያ ያለች ከዛ በፊት ያለ ከዛ በፊት ድምጽ የተገለገለ ተብሎ ይጠራል ባህላዊ። ከዛ እያደገ ይመጣል። አሁን ብዙዎቹ ዘመናዊ የባህላዊ ተቃራኒ ነው። አይደለም። ዘመናዊ ማለት የባህላዊ ተቃራኒ ነው ብለን ከወሰድነው የተሳሳተ ነው። ዘመናዊነትን አንድ ሰው ሲተረጉመው እንዲህ ነው የሚለው፣ እድገት ያለ ጥገኝነት ይለዋል። እስቲ በሉ እድገት ያለ ጥገኝነት። ሞደርኒዝም is development without dependency ይለዋል ጻፊው። development without dependency ማለት እድገት ነው ግን ያለ ጥገኝነት ነው። እድገት ነው ማደግ አለው ግን ያ እድገት ምን ካለው ነው? በሽታ ጥገኝነት ካለው። በጥገኝነት መንገድ ከሄድክበት እድገት አይሆንም። ለምሳሌ ቻይና ለምሳሌ ቻይናና ጃፓንን ስትወስዷቸው አሁን ዓለም ውስጥ አድጓል ከተባሉ ሀገራት መካከል ናቸው። አንድ ሰው ጃፓን ሀገር ሄዶ ጃፓን ሀገር ለመማር የጃፓንን ቋንቋ ማወቅ ግዴታው ነው። ቻይና ሀገር ሄዶ ለመማር 6 ወር ቻይንኛ ይማራል። ቻይናና ጃፓን ባህል አላቸው። ባህላቸውን አልተውም፣ አነጋገራቸውን አልተውም፣ አለባበሳቸውን አልተውም። ግን አድገዋል። በአንድ ከተማ 50 ሚሊዮን ህዝብ ያኖራሉ። ቴክኖሎጂ ሁሉ የነሱ ነው። ግን የትላንትናውን ማንነታቸውን አልተውም። ዲቨሎፕመንት ዊዝ ዲፔንደንስ የሚሆነው ኢትዮጵያና አፍሪካ ውስጥ ይመጣል። እድገት በጥገኝነት። እኛ ሀገር እኮ ትምህርት ቤቶች በር ላይ የሚጻፈው የሀገር ውስጥ ቋንቋ መናገር ክልክል ነው ይባላል። መጀመሪያ የዘመናዊነት መገለጫው የሀገር ውስጥ ቋንቋ አለመናገር አድርጎ ያመጣሉ። እዚህ ላይ ኖርም ትልልቅ ከተሞች ስትሄዱ እንግሊዝኛ ብቻ እንድናገሩ የሚገደዱ ልጆች አሉ።
ያገራቸውን ባህል ያገራቸውን ቋንቋ እንዳያውቁ ተደርጎ ነው የሚኖሩ። ስለዚህ ነው እድገት በጥገኝነት ከሆነ እድገት አይሆንም። ያለ ጥገኝነት ከሆነ ማደግ ይቻላል። አዎ ዘመኑን ዋጁ ማለት ታዲያ ምን ማለት ነው? እንደውም በእነሱ የእንግሊዝኛ መጽሐፍ ቅዱስ ላይ እንዲህ ነው የሚለው ሪደምሽን ይለዋል። ዘመኑን ዋጁ የሚለውን ቃል ይሄ የእንግሊዝኛ ጄምስ ኪንግ ቨርሽን የሚለውን እንግሊዝኛውን ስታዩ ሪደምሽን ማለት ምን ማለት ነው? ቤዛ መሆን፣ መግዛት፣ ማሸነፍ ማለት ነው። ስለዚህ ዘመኑን ዋጁ ማለት ዘመኑን ግዙት፣ ዘመኑን አሸንፉት፣ ለዘመኑ ቤዛ ሁኑ ማለት ነው። አሁን እድገት ማለት ለዘመኑ ቤዛ መሆን። አንድ ሰው ዘመናዊ ነው። አዎ በሃይማኖት ኮንሰፕት ዘመን ምንድነው? በቤተ ክርስቲያን ትምህርት በነገራችን ዘመን ግዕዝ ነው። ጊዜ ማለት ነው። ሌላ ትርጉም የለውም። ጊዜ ደግሞ ፍጡር ነው። አባቶቻችን ስለ ጊዜ ሲያስተምሩ ከፍጥረታት በፊት የተፈጠረ ይላሉ፣ ከፍጥረታት ጋር አብሮ የተፈጠረ ይላሉ፣ ከፍጥረታት በኋላ የተፈጠረ ይላሉ። በሶስቱም ይሁን ጊዜ ፍጡር ነው። ጊዜ ፍጡር ከሆነ እግዚአብሔርን በጊዜ ውስጥ አድርገህ ልክ ነው ልክ አይደለም ልትለው አትችልም። ለምን? እግዚአብሔር የጊዜም ፈጣሪ ስለሆነ። ስለዚህ የዘመን ፈጣሪ እግዚአብሔር ነው። ስለዚህ የእግዚአብሔር የሆነች ቤተክርስቲያን ከጊዜ ትቀድማለች። በጊዜ ጋር ተያይዞ የሚለወጥ ታሪክ። ለዚህ ነው ክርስትና በዘመናት መካከል የማይለወጥ እውነት ነው። ጊዜን ተመልከቱ። የዛሬ ምናምን ሺህ ዓመት ሰማይና ምድር ተፈጠረ። ያኔ የነበረ እግዚአብሔር ዛሬም ያለ እግዚአብሔር እሱ ነው። ስለዚህ ጊዜ ከእግዚአብሔር አይቀድምም። ስለዚህ በክርስትና ጊዜ ፍጡር ነው። ፍጡር ከሆነሳ እነዚህ ነገሮች ሁሉ ከፈጣሪ በታች ናቸው። ዘመናዊነት ሁለት መሰረታዊ ነገሮችን ማዕከል ያደርጋል። አንደኛ ዘመናዊነት ማዕከል የሚያደርገው እግዚአብሔርን እያመለክ ስትኖር አብረህ እያደክ መሄድን አይቃወምም። የመጀመሪያው እሱ ነው። ለምሳሌ ቅድም ብለናል፣ ትላንት ሐዋርያት በሰበኩበት ዘመን ሞንታርቦ የለም። ሐዋርያት በሰበኩበት ዘመን አውሮፕላን የለም። ሐዋርያት በሰበኩበት ዘመን መኪና የለም። ዛሬ ወንጌል የሚሰብኩ ሰዎች ይሄንን ድምጽ ማውጊያ ይጠቀማሉ። ሌሎቹን የትራንስፖርት መንገዶች ይጠቀማሉ። ጊዜው ያመጣቸውን እድገቶች ተከትሎ ይሄዳሉ። በእነዚህ ሁሉ እግዚአብሔርን ይገልጡበታል እንጂ እነዚህ ከእግዚአብሔር በላይ ናቸው ብሎ አይቶም፣ እነዚህ ከክርስትና በላይ ናቸው ብሎ አይቶም። ክርስቲያኖች ተመልከቱ፣ ጊዜን አሸናፊ አድርገን እግዚአብሔርን ደግሞ ተከተል። ለዚህ ነው ክርስቲያኖች ጊዜን ይገዙታል እንጂ ጊዜ አይገዛቸውም። እኛ እኮ አለባበሳችን ጊዜ ይገዛዋል። አይታችኋል? ወጣቶች አንድ እግር ኳስ ተጫዋች ጸጉሩን እንዲህ ከተቆረጠ ጧት ሁሉም እንዲህ ነው ጸጉሩን ተቆርጦ የሚወጣው። አንድ ዘፋኝ የሆነ ልብስ ለብሶ ከወጣ በማግስቱ ሁሉም ሰው ያንን ለብሶ ነው የሚወጣው። ለምን? ጊዜን ማሸነፍ ሳይሆን ጊዜን መከተል ነው። ጊዜን መከተል በዘመን ውስጥ ያለውን ኃጢአትን ቢሆን ቅድም እንዳለው ለሰኩላሩ ዓለም ተስማምቶ እስከመጣ ድረስ ዘመናዊ ለመባል ያን እናደርጋለን። ከመቀመጫው ላይ ሱሪ አውልቆ የሚሄድ ወጣት ዘመናዊ ነው። ቅድም ለዚህ ነው ዘመናዊ አይደለንም ያላችሁት። እኛማ ዘመናዊያን ነን። እኛ ክርስቲያኖች ዘመናዊያን ነን። በዘመን ውስጥ ክርስቶስን እያመለክን እየቀጠልን ነው። ግን ዘመናዊያን እንዳንሆን ያደረገን ምንድነው? ባህላዊ ነው። ይሄኛው ባህላዊ ነው እንላለን። አያችሁ? ባህላዊ ነው። ኋላ ቀርነት ነው የምንላቸው ነገሮች አሉ። አሁን ሌላው ቀርቶ ክርስትና ቅድም ቤተ ክርስቲያን ራሱ ባህላዊ ናት ምሉአሉ። ኋላ ቀርናት እዛው ነው ያለችው ምሉታል። እዛው ያለ እግዚአብሔር የለም። የቤተ ክርስቲያን አምላክ ትላንት ያለው እሱ ነው፣ ዛሬም ያለው እሱ ነው። ትላንት የምትጠራው እግዚአብሔር እሱ ነው፣ ዛሬም የምትጠራው እግዚአብሔር እሱ ነው። እኛ ነን እየተለዋወጥን ያለ ነው እንዴ? እኛ ነን ዘመናዊነትን በተለየ መልኩ ተረርተን እየተለወጥን ያለ ነው። ክርስቲያኖች እስቲ ዝም ብላችሁ እዩት አሁን ያለውን ዓለም። አንደኛ እስቲ ሶሻል ሚዲያውን እዩት። ብዙ ሰው ሶሻል ሚዲያ ላይ ዘመናዊ ነው። የ60 ዓመት እናት ራቁቷን ቆማ ቲክቶክ እንትላለች። በቃ ዘመናዊ ናት። እድሜዋ የገፋ ናት። ወጣቶች ተመልከቱ፣ እንደወረደ ነው ምን ገባው። ፖርኖግራፊው እኛ እጅ ላይ ነው ያለው።
የኛ እጅ ላይ ነው ያለው። በዚህ ዘመን ጫት የማይቅም ሰው ዘመናዊ አይደለም። ጭፈራ ቤት የማያድር ሰው ዘመናዊ አይደለም። 3-4 የሴት ጓደኛ ያላዘ ሰው ዘመናዊ አይደለም። ተመልከቱ፣ ይሄንን ነው ዘመናዊ አድርገን የምንቆጥረው። ለዚህ ነው ዘመናዊ አይደለም። ይሄ ኃጢአት ነው እንጂ ዘመናዊነትማ ከዘመኑ ጋር አብሮ ማደግ ነው። ከዘመኑ ጋር ምንን ይዞ? ሃይማኖትን ይዞ፣ ምንን ይዞ? ባህልን ይዞ፣ ምንን ይዞ? እሴትን ይዞ፣ ምንን ይዞ? ሀገርን ወዶ፣ ምንን ይዞ? እናት አባትን ያከበሩ። አዲስ አበባ ከሆነ ወጣቱ አባቱ ቢሞት አባቴ ሞተ አይልም። ዛሬ እንደውም የአባቶች ቀን ነው አይደል ይባላል። አባቴ ሞተ አይልም፣ ዳዲ ሾለከ ይላል። አባቱ ሲሞት ዳዲ ሾለከ። ዘመናዊነት ነው። ተመልከቱ፣ አያስቅም? ይሄ ዘመናዊነት መገለጫ ነው። ዘመናዊነት ኃጢአትን ቅድም እንዳለው እስከ ተመቸ ድረስ አስማምተ ማቅረብ ነው። ማህፀን ክራይ አለ እኮ። ማህፀን ይከራያል። አሜሪካ ኢትዮጵያ ውስጥም ገብቷል። ባልና ሚስቶች የራሳቸውን ዘር ያወጡና ለአንድ ሰው ይሰጣሉ እንደ ቤት ክራይ። በሷ ማህፀን ልጁ ያድጋል። ይሄ ዘመናዊነት ነው። ተመልከቱ፣ ይሄ ነው ዘመናዊነት የማይሆነው። እንደውም አሜሪካ ውስጥ ሴትዮዋ አድጎ ልጆቹ ሲወለዱ በወር $1,000 ነው የሚከፍሏት የቤት ክራይ። ወተት ያጠጧታል፣ ልጃቸው እዛ ውስጥ ነው። ጥሩ ምግብ ያበሏታል። መጨረሻ ላይ ሲወለድ ልጆቹ መንታ ሆኑ። ለካ የተሸከምኩት 2 ነው፣ 2,000 ነው፣ 9,000 ይቀረኛል አለች። እነሱ ደግሞ አሁን ማሳደግ የምንችለው 1 ልጅ ነው፣ ሆን ብላ ነው 2 ያረገችው። የተከፈላትን ትመልስ ፍርድ ቤት ቀርበዋል። በነገራችን ይሄ ዘመናዊነት ምን ነው? ይሄኛው ነው እንደ ዘመናዊነት ነው የምቆጥረው። ሰው ጋብቻ በ3 ወር ይደረጋል። የ1 ወር ጋብቻ አለ፣ የ1 ዓመት ጋብቻ አለ። ዘመናዊነት አሁን ጋብቻን ኮንትራት ማድረግ ኢትዮጵያ ውስጥም የተጠየቀ ነው። ለምን በኮንትራት አንጋባም? ሊና እንተያይና 3 ወር ቆይተን ካልሆነ እናፍርሰው። አያችሁ፣ ይሄ ዘመናዊነት ሆኖ መጥቷል። አሁን ወዳጄ ይሄ አይደለም ዘመናዊነት። ለዚህ ነው ዲቨሎፕመንት ዊዛውት ዲፔንድ እዛ ላይ ከተመሰረት ካታድግም። ጋብቻማ ሕያው ነው። ጋብቻማ ፍቺን አይፈልግም እግዚአብሔር። ጋብቻማ በክርስትና ሚዛን በኮንትራት ውድቅ ነው። ጀርመን በላቦራቶሪ ሰው እየሰራች ነው። ሰው መስራት ማለት ከወንድና ከሴት የዘር ፍሬ ወስደው የማህፀን ቦታ አዘጋጅተው እያደጉ ነው። ልጆቹ አድገው እንደውም እስካሁን ሳይፈለፈሉ አይቀሩም። 50,000 ናቸው። ሲፈለፈሉ ምን እንደሆኑ መሰላችሁ? ወታደር፣ እናት አባት የሌለው የማያውቅ የሚደባደብ ወታደር። ይሄ ዘመናዊነት ነው አይደለም? ይሄንን የምትከተል ከሆነ ከባድ ነው። ለዚህ እኮ ነው ዓለማት አድገናል ብለው ወንድ ለወንድ ሴት ለሴት ጋብቻ ፈቅደዋል። አንግሊካን ቸርቾች ይሄን አድርገዋል ከዚህ በፊት። ግብረ ሰዶም ተመልከቱ፣ የዘመናዊነት መገለጫ ሆኗል። ኢትዮጵያ ይሄንን መፈረም አለባት። ለምን? ዘመናዊ አይደለችም፣ ኋላ ቀርና ተብላ እንዳትቀር ይሄን ልታደርግ እግዚአብሔር ሰውን በመፍጠሩ ተጸጸተ። ግብረ ሰዶም ይፈቀድልን ብሎ እኮ ሰልፍ ይወጣሉ አዲስ አበባ ላይ። ዘመናዊነት ማለት እንደዛ አድርጎ የሚያስቡ አሉ። ወዳጄ እሱ ዘመናዊነት አይደለም፣ ሞት ነው፣ ውድቀት ነው። በክርስትና ሚዛን ውድቅ ነው። ይሄንን ነው አንቡሶች ዘመናዊነት። እናንተ አሁን እስቲ ወጣቶች እስቲ በእናት በአባታችሁ የማታፍሩ ወጣቶች እስቲ በእናት በአባቱ የሚያፍር እንዳትዋሹ እስቲ ያወርዱ። አታፍሩም በእናት በአባታችሁ? የኔ አባት የገሌ ቤት ዘበኛ ነው ብሎ የምናገር ወጣት አለ። ፈረስ ጋሪ ምንዳ ከሆነ አባቱ ፓይሌት ነው ይምላል። አባቴ ፈረስ ጋሪ ምንዳ ነው። አንድ ታሪክ ልንገራችሁ። ልጁ ተወልዶ ያደገው ገጠር ውስጥ ነው። ከዛ በኋላ ተምሮ ዩኒቨርሲቲ ገብቶ ትልቅ ባለስልጣን ሆኖ በየሳምንቱ ቤቱ ድግስ አለ። በየሳምንቱ ቤት ውስጥ ይደገሳል። ተደግሶ ይበላል። ድግሱን እናቱና ሰራተኞቹ ያዘጋጃሉ። ልክ እንግዶቹ ሲመጡ እናቱን ጓዳ ያስገባና ይቆልፍባታል። መጨረሻ ላይ አንድ ቀን እናትየው ጠየቀች፣ ልጄ ሁሌ ጓደኞቹ ሲመጡ እንን ትደብቃለህ ለምንድን ነው ብላ ጠየቀች። ለምን ትደብቀኛለህ እናት ጠየቀች። ልጁም እንዲህ አለ፣ እማማ እንደምታውቂው ነው ትልቅ ቢሮ ባለስልጣን ነኝ። አንቺ ደግሞ ፊትሽ ተቃጥሏል፣ አይንሽ ጠፍቷል። ይቺ እናቴ ናት ብዬ እንዴት አስተዋውቃለሁ አለ። አሁን እንዲህ እኮ የሚያፍሩ አሉ። ታዲያ ይሄንን ሰው ማርያም ታማልዳለች ብትሉ እንዴት ይገባሃል? አይገባውም እኮ።
ስለዚህ ሰው ስለ ቅዱሳን ክብር ብትነግረው እናቱን ሳያከብር እንዴት ይገባዋል? ልጄ ለምን ታፍራለህ እንዲህ ይሄን ብሎ ተናገረ። ልጄ ታሪኩ እንዲህ ነው። አንተ አሁን ነው ከተማ የገባው እንጂ ተወልደ ያደከው ገጠር ውስጥ ነው። ገጠር ከለታት አንድ ቀን አንተን ያሳደግኩት ውሃ እየሸጥኩ ነው። ውሃ ለመሸጥ ወንዝ ወርጄ በጀርኬን ቀድቼ ሲሄድ የኛ ቤት ሳር ቤት ነውና ተቃጠለ። ጎረቤት ሁሉ ወጥቶ ቆሞ ይጮሃል። አንተን ገብቶ ከሳት ውስጥ የሚያወጣ ሰው አልተገኘም። ሮጬ ሲመጣ የ3 ወር ሕፃን እያለቀስክ ነው። ጀርከኑን እንስራውን ጥዬ ሮጬ ገባው። አንተን ተሸክሜ ወጣው። ያኔ ፊት የተቃጠለ አይኔ ጠፋ። የነጠባሳ ያንተ ውበት ነው አለችው። አሁን ዘመናዊነት ማለት ይሄ አይደለም ወዳጄ። እናት አባትን ሳታከብር ዘመናዊነት የለም። ቋንቋ ስላሳመርክ ዘመናዊ አይደለህም። ከመቀመጫ ላይ ሱሬህ ስለወደቀ ዘመናዊ አይደለም ወዳጄ። ዘመናዊነት እሱ አይደለም። እናት አባትን ማክበር ነው ዘመናዊ፣ ዘመኑን የዋጀ። አየ በአመት አንድ ቀን የእናቶች ቀን ይላል። ከዛ በኋላ እናቱን ሲሳደቡ ይውላል። በአመት አንዴ የአባቶች ቀን ይላል። አባቱን በመጥረቢያ ካልመታው እያለ ይሮጣል። ከዛ በኋላ እንደዛ አይደለም እሱ አይደለም። ተመልከት፣ ዘመናዊ ስትሆን እናት አባትን ስታከብር ማታፍርበት። ሰው እኮ ዛሬ ማያፍርበት ነገር የለም። በወላጁ ያፍራል፣ በሀገሩ ያፍራል። በኢትዮጵያዊነቱ የሚያፍር ሰው እኮ አለ። ምንድነው ኢትዮጵያ ውስጥ ሰው አድርገህ ከምትፈጥረኝ አሜሪካ ውስጥ ጫማ አድርገህ ብትፈጥረኝ አላሉ ልጁ። ጓደኛው ተናደደበትና አንተ አሜሪካ ውስጥ ጫማ ሆነ ብትፈጠርም ሰልባጅ ነው ብሎ ኢትዮጵያ ይልኳል እንጂ ዛት ቀራትም አለው። ለምን እናፍራለን? 365 ቀን የሚቀደስባት ሀገር፣ ብዙ ቅዱሳን የምታሰቡባት ሀገር፣ የነተክለ ሃይማኖት ሀገር፣ ሰይጣንና እግዚአብሔርን አስታርቃለሁ ብላ የተነሳች እነ ክርስቶስ ሰምራ ሀገር፣ የብዙ ቅዱሳን ሀገር እንዴት ታፍራለህ በዚህ አንተ? እንዴት ታፍር? የነዘራ ብሩክ ሀገር ኢትዮጵያዊ ጻድቅ አሁን አባይ የተገደበ ነው። ኢትዮጵያዊ ጻድቅ የዘራ ብሩክን ገርል ስታነቡ በመከራ ጊዜ ይላል ዘራ ብሩክ ታቦታቱን መስቀሉን ሁሉን ተሸክሞ ወደ አባይ ወንዝ መጣ። አባይ አሁን መከራ ነው፣ ፈሳሽ ውሃ ነው፣ ተቀበለኝ አለ። መስቀሉን ብራናውን መጻሕፍቱን ለአባይ ወንዝ ሰጣ ይላል። እናንተ አሁን እንዴት ተሰጣላችሁ? ማን ወንዝን ቀርቶ ጓደኛው ማን ያምናል ዛሬ? ጧት የሰጠውን ብር እኮ ከሳት ክዶ ነው ቁጭ ብለው ቁጭ ለኔ ይላል ሰጠኛል። በስመ አብ ይላል ወስዶ እኮ ነው ለአባይ ሰጠ። ከ5 ዓመት በኋላ ይሄ ጻድቅ መጣና አባይ አሁን የመከራው ጊዜ አልፏል መልስልኛል ይላል። መስቀሉን ታቦታቱን ንዋየ ቅድሳቱን ሳይቀር አባይ ተፋለት ይላል። ክብር ምስጋና ይግባው። እንዲህ አይነት አባቶች ያሉበት ሀገር ነው ወዳጄ። ዘመናዊነት ይሄን ተከትሎ መሄድ ነው ዘመናዊ እንጂ ፊዚክስን አምልከህ ይሰጥማል ውሃ ይወስዷል እያልክ ብቻ የምትኖር ከሆነ አንተ ሰኩላሪዝምና ሞደርኒዝምን በክርስትና እየመዘንከው አይደለም። በክርስትና ሚዛን ሳጠቃልለው ታዲያ ምን እናድርግ? በክርስትናችን ሰኩላሪዝምንና ሞደርኒዝምን አሸንፈን በቤተ ክርስቲያን ሕይወት እንድንኖር ምን እናድርግ? ብዙ የሚደረጉ ነገሮች አሉ። እኔ ግን አንዱን ብቻ ነው ማነሳው። ክርስቲያኖች ይሄንን ለማድረግ ክርስትናን ወይም ቤተ ክርስቲያንን ማወቅ። እስቲ በሉ ቤተ ክርስቲያንን ማወቅ። ወጣቶች ከሱስ ለማምለጥ ፓስተር ዮናታን ጋር አዋሳ መሄድ አይደለም የምትጠበቅብህ። የበለጠ ሱሰኛው ነው የምትመጣው። አሁን ማተብ ያለው ሱሰኛ ያነ ማተብ በመጣሰው ሱሰኛ ነው የምትሆነው። አይደለም ጫት ለማቆም ቤተ ክርስቲያን መቼ ነው ጫት ቃም ያለች? ቤተ ክርስቲያን መቼ ነው ጭፈራ ቤት? አሁን የኛ ዘመን ደግሞ አዲስ የመጣ ፋሽን አለ። እዚህ ሰፈር አንድ አዋቂ አለ ይባላል። እዚህ ሰፈር እዛ ሰፈርም አንድ አዋቂ አለ በለ። ቃልቻ ማለት እኮ ቃል ብቻ ማለት ነው፣ ሌላ ነገር የለውም። ቶካቲቭ ማለት ነው በሌላ ቋንቋ። ወረኛ ማለት ነው። ወረኛ። ጠንቋይ ማለት ጠንቅ የሚውል ማለት ነው። ጠንቅ የሚውል ሌላ ትርጉም የለውም ወዳጄ። የት ትሄዳለህ? ከቤተ ክርስቲያን ወጥተህ እዚህ መጥተህ ኪዳነ ምሕረት እማምላክ ወላዲተ አምላክ አንቺ አዳም ተስፋ የሔዋን ካሳ የሔዋን እናት ይሄው ችግሬ ሐናማ ሳሙኤል ልጃታ የት ጠንቋይ ቤት ነው ሄደችው? መታ እኮ ነው ካህኑ የልፊት ልጅ የለኝም ብላ ስቅስቅ ብላ ለቀሰች። የት ትሄዳለህ አንተ ሌላ ቦታ? አሁን እኮ ይሄ ነው እንደውም ዘመናዊነት ባህላዊ ምንም የማይታወቅ ይሄ ነው። በአንደኛው ክፍለ ዘመን ጠንቋይ ቤት ቢሄድ ሴትዮዋ ጠንቋይ ቤት ሄዳ ምንድነው ያስቸገረሽ ስትባል ሸለምጥማጥ
ሸለምጥማጥ ታቃ ዶሮ የሚበላ ስንት ዶሮ አለሽ? 50 እሺ ምን እያረገ እየበላ በስቲ 3 ዶሮ ዘሽ ነው ያላት። ከ50ው 3ቱን እሱ ጋር ዘመጣች። ሸለምጥማጡ 3 ይበላል፣ እንደገና ለሱ 3 ይመጣል። ሸለምጥማጡ 3 እሱ 3 መጨረሻ ላይ ዶሮዎቹ አለቁ። ከዛ መጨረሻ ላይ መጣች። እንዴት ሆንሽ? ዶሮዎች ያለቁ። በቃ ተገላገልሻላት። አሁን አይመጣም ሸለምጥማጥ። እንዲህ ነው የጠንቋይ። በቃ ከዚህ ውጪ የት ሄዳለ? በቃ ከዚህ በኋላ አይመጣም ሸለምጥማጥ። ስለዚህ ከኛ የምትጠበቀው ቤተክርስቲያንን ማወቅ። እስቲ ከነጋር በሉ ቤተክርስቲያንን አየዋት፣ ቤተክርስቲያንን ወደድኳት፣ ቤተክርስቲያንን ተመለከትኳት፣ ቤተክርስቲያንን አወቅኳት፣ ቤተክርስቲያንን ወደድኳት። ቅዱስ ያሬድ ነው ያለው ርዕክዋ አይመርክዋ አፍቀርክዋ። አየዋት፣ አወቅኳት፣ ወደድኳት። ይሄን ካረግን ሰኩላሪዝም ሞደርኒዝምን ማሸነፍ እንችላለን። ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆየን። ወስብሐት ለእግዚአብሔር።